ፕሮግራም እንጀምር ወይስ እንደ ሐሳብ ማለት ነው? አይ በዚህ አጋጣሚ አንድ ነገር ልንገራቸው። እሺ ፕሮግራም እንትን ኮስት አደርጋለሁ። የሆነ ሰርፕራይዝ ይኖራል አይደለ? ለዚህ ረመዳን ይምሩ አሁን አንናገርም፣ በኋላ ምናምን ወይ ነገር አይደል? ኢንሻአላህ። አው ያ ጀማዓተል ኸይር ረመዳን ላይ ያው በጣም ትልቅ ስራዎች የምንሰራበት ነው የሚሆነው። ስለዚህ ሁላችሁም ከኛ ጋር ናችሁ። ካሁኑ ተዘጋጁ። ከኛ ጋር መሆን የሚፈልጉና መሳተፍ የሚፈልጉ ኢንሻአላህ ሁሉንም የሚያሳትፍ ፕሮግራም ነው። በጣም ትልቅ ቅርና ያቀር ነው። አላህ ይጨመርበት። እናሳውቃችሁ የምናሳውቀው ዛሬ ኢንሻአላህ አላህ ካለ ዛሬ ማታ እናሳውቃችኋለን። ብቻ ግን ተዘጋጁ ካሁኑ ለማለት ነው። ሁላችሁም ታስፈልጉናላችሁ ኢንሻአላህ። ዲናችንን በደንብ አድርገን ለሰዎችም ለክርስቲያን ወገኖቻችን ለሙስሊም ወንድሞቻችን የምናስተምረና በጣም ታላቅ ስራዎችን የምንሰራበት ይሆናል። ቻሌንጅም ይኖራል አይደል ይብሩ? ቻሌንጅ አለን። ቻሌንጅ ይኖራል። እንግዶችም ይኖሩናል። ይምሩ እንግዶችም አሉ ኢንሻአላህ። ቲክቶክ ላይ ማናቃቸው ታላላቅ ኡስታዞች ምናልባት ሊኖሩ ይችላሉ አይደለ? ግድ ነው። ኡስታዞች እንጋብዛለን። ዋናው ደግሞ ከሁሉም ደግሞ ዋናው ኢንሻአላህ ብዙ ሰው ሸሃዳ የሚይዝበትን የሚሆነው እስልምናችንን ምን ያክል ሙሉ እንደሆነ የምናስተምርበት ነው የሚሆነው። ግን ይሄን ለማድረግ እኛ ብቻ አይደለም የሁላችንም የሙስሊሞች ድጋፍ ስለሚያስፈልግ ሁላችንም ካሁን እንዘጋጅ ኢንሻአላህ። ቀጥል ይብሮ ኢንሻአላህ። እሺ ጀዛከላህ ኸይር። እኔ ወላሂ ሰርፕራይዙን አታውቁትም። የሚመጣው ታላላቅ ኡስታዞች በቃ በተለይ ደግሞ ክርስቲያኑን የሚያማከለ ነው ፕሮግራሙ የሚሆነው። ፕሮግራሙን አውጥተን እነግራችኋለን። ክርስቲያኖችን ያማከለ ዳዕዋ የምናደርግበት የተለያዩ ቀልብን የሚያረሱ ጥሩ ጥሩ ትምህርቶች ስለ ረመዳን፣ ስለ ጀነት፣ ስለ ጀሃነም ምናምን በጣም የሚገራርሙ ፕሮግራሞች ኢንሻአላህ ይኖሩናል። ሀቂቃ በጣም የሚገራርሙ ፕሮግራሞች ነው። አላህ ቀልባችንን የሚያረስበት ረመዳን እንደሚሆን ተስፋ እናደርጋለን። በጉጉት የምትጠብቋቸው ታላላቅ ሼኾች፣ ኡስታዞች እንጠራለን፣ እናመጣቸዋለን፣ ዳዕዋ ያደርጉልናል። ምናልባትም ልባችሁ ላይ በጣም ያሉ ሰዎች ናቸው፣ ወጣቶች፣ ጀግኖች፣ ሼኾች። ኧረ ቢስሚላህ ኢንሻአላህ። ግን ያለ ረመዳኑ ያንን ፕሮግራም ነው የምናደርገው። ለማንኛውም እስከዛ ድረስ ግን እናንተ እኛ ፕሮግራሙን እስከምናወጣ ተፍተፍ ማለት አለባችሁ ኢንሻአላህ። ኦልራይት እኔ አውቃቸዋለሁ አለች ዛሩ። እሺ እስከዛ ድረስ ኢምሩ የተወሰነ አልበላውም ምሳይን ልብላና ሸፍንልኝና ከዛ በኋላ እናወራለን። የሆነ ሰው ገብቶ እንትን ይላል፣ እኛ እናውራ። አዎ አንድ ጊዜ እኔ ልብላና ከዛ በኋላ እኔና አንተ እናወራለን ኢንሻአላህ። ከዛ የሆነ ሰው ይሸፍናል ቤቱን ኢንሻአላህ። ኦኬ 10 ደቂቃ ምናምን ኧረ ችግር የለውም ስላለሁኝ የፈለከውን ጊዜ ወሰድ ኢንሻአላህ። እንቀጥላለን። በድጋሚ ሁላችሁንም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁኝ። እንኳን ለተከበረው የረመዳን ወር አደረሰን። ያው ካልሰማችሁ ረመዳን ሊገባው ኦልሞስት 39 ደቂቃ ነው የቀረው። አላሁ አክበር፣ ለዓለማቱ ጌታ ምስጋና ይገባው። ከ39 ደቂቃ በኋላ ትፍተሑ አብዋቡል ጀና፣ የጀነት በሮች ይከፈታሉ፣ እንዲሁም የጀሃነም በር ይዘጋል። ወተገሉ ሸያጢን፣ ሸይጣኖች ደግሞ ይታሰራሉ። ኢንሻአላህ ለዓለማቱ ጌታ ምስጋና ይገባው ለዚህ ወር ያደረሰን አላህ። ደግሞ ይሄን ወር በደንብ የምንሰራበትም ራሳችን የምንቀይርበት ሁላችሁም ነይቱ። ያው ረመዳን ሲመጣ ምንም ቢሆን ምንም ያጀማ ሁሉም ሰው ኢባዳ ላይ ማተኮር ያለበትና ኢንሻአላህ ኢባዳ ላይ በደንብ ሁላችሁም ማተኮሩ፣ እኛም ኢንሻአላህ እሱን መንገድ ለማዘጋጀት እንሞክራለን። እና ክርስቲያን ወገኖቻችን የምታዳምጡ ካላችሁ ረመዳንም ለእናንተ ነው ኢንሻአላህ። ለእናንተ ትላልቅ ፕሮጀክቶችን አዘጋጅተንላችኋል። ያው አሁን አላወራም እሱን ይቅርታ አላወራም እሱን ሲደርስ ኢንሻአላህ እናሳውቃችኋለን ማለት ነው። ረመዳን ላይ ጀማ ያው ክርክር ልብ ስለሚያደርግ ኢንሻአላህ ክርክሩን እንቀንሰዋለን። ስለዚህ ክርስቲያኖች ክርክር ፈልጋችሁ ከሆነ ኢንሻአላህ አሁን ላይ አትችሉም ማለት ነው። ክርክር ካለ ወደ አሁኑ ነው የምንለያየው ኢንሻአላህ፣ በሰላም እንለያያለን ማለት ነው። ለማንኛውም አሁን ኢብሮ እስከሚመለስ ድረስ ብዙ ካወራሁ ሚስጥር እንዳይወጣልኝ ሚስጥሩ በኋላ ነው። ሰበር ዜናው 3 ሰዓት ላይ ጠብቁ። 3 ሰዓት ላይ በደንብ የምናሰራጭ ይሆናል። እቅዳችንን እነግራችኋለን። እስከዛ ያው እንትን ነው። ግን ሁላችሁም ሪከርድ ያደርጋችሁት ካላችሁ አሁን ያወራንበትን ፓርት ልቀቁት፣ ሪከርድ ያደርጋችሁ ካላችሁ። እንዲሁም ደግሞ ለሰዎች አሳውቁ። ረመዳን ላይ ፕሮጀክት እንዳለን እቅድ እንዳለንና ትልቅ ነገር እንዳዘጋጀን እንግዶችን ታላላቅ ኡስታዞችን ቲክቶክ ላይ ያሉ ኡስታዞችን ያማከለ ፕሮግራም እንደተዘጋጀና ለክርስቲያኖች ደግሞ ያተኮረን እንደሆነ በደንብ አሳውቁልን። ሁላችንም ተጋግዘን እንቀጥላለን ማለት ነው ኢንሻአላህ። አቡኪ የሚላችሁ ነገር አለ? ከዛ ወደ እንትናችን እንመለሳለን። ኡስታዝ አቡኪ ሰላም አለይኩም። በሰዓት ለወርካት ኢምሮ አንዲ ስልክ ላይ ነኝ። ሻፎን መጣው። እሺ ሀቢቢ
እሺ ፋሩቅ ወንድሜ፣ ኡስታዝ ጀማል፣ አብደል ሁላችሁም ሰላም አለይኩም ብያለሁ። وعليكم السلام ورحمة الله. وعليكم السلام ورحمة الله وبركاته. إمرو أهلا وسهلا. اهلا اهلا حياك يا اخي. እሺ ኢንሻአላህ አሁን ኢብሮ እስከሚመጣ ድረስ አው ረመዳን ከ30 ደቂቃው ልንገራችሁ፣ ስንት ደቂቃ እንደቀረው ልንገራችሁ። በቃ በኢትዮጵያ 6 ሰዓት ሲል ይገባል ማለት ነው። በኢትዮጵያ ወይም ደግሞ 12 ሰዓት ሲሆን ይገባል። 21 ደቂቃ ነው የቀረው። እሺ ረመዳን ሊገባ 21 ደቂቃ ነው የቀረው። ሰላም አለይኩም ኢምሩ። ወአለይኩም ሰላም። ተረጋገጠ እንዴ ረመዳን? አዎ እንደዛ አየሁኝ። ወላሂ ግን ውሸትም ሊሆን ይችላል። ዌብሳይት ላይ ነው ያየሁት እኔ። ቆይ እስኪ አንዴ ድጋሚ ልቸክ ላድርግ። ግን ረመዳን ካውንት 26 ላይ ያየሁት ይታያል። ዞሮ ዞሮ በዚህም ሆነ በዛ ወደ ዋናው ፖይንታችን እንመለስና ረመዳን ላይ ብዙ ነገር አለ ይመስለኛል። ኢምራን ምን ትላለህ? እንዴ አሁን እኮ እየነገርናቸው ነበር። መች ስንት ሰዓት ነው አናውንስመንት የሚደረገው? እንዴ እሱ ቅድም አውራንበታል። በቃ 3 ሰዓት አይሻልም? አልነበርኩም፣ አሁን ነው የመጣሁት። አፎን እሺ፣ ለዛ ነው። ኦኬ አይ በውስጥ እሺ፣ 3 ሰዓት አይሻልም? አዲስ የመጡ ሰዎች ካሉ እነሱም እንዲሰሙ ብዬ ነው። አይ 3 ሰዓት ነው አይደለ? ምርጥ ሰዓት። በቃ ኢንሻአላህ 3 ሰዓት ሲሆን የምናሳወቃችሁ ይሆናል። ኢንሻአላህ ያው ፕሮግራሙን ቅድም ብሩም ነግሯችኋል። አቡኪ ግን ትጨምርበት ኢንሻአላህ። ዋና መሰረታዊ የሆነው ነገር ምንድነው ያ ጀማ? ረመዳን ልክ ኢምራንም እንዳለው ይሄ ከጭቅጭቅ ምናምን ወጣ ያለ ይሄ ዝም ብሎ ከተለመደ ዑደት ትንሽ ዘንበል ያለ ነገር ላይ ነው ትኩረት የምናደርገው ማለት ነው። ምን አይነት ነገር ላይ ትኩረት እናደርጋለን? ሊትራሊ አንዳንድ ነገራቶች ይኖሩናል። ያው እንዲህ ነው ብዬ አልናገርም። የሚገራርሙ ነገራቶች ይኖሩናል እና እነዛን ነገራቶች መሰረት አድርገን በሚገርም ሁኔታ ማለት ነው ምናልባት በአይነቱ የመጀመሪያ ይመስለኛል እነዛ በአይነቱ የመጀመሪያ የሆነ ትምህርት ይኖረናል ረመዳን ላይ ማለት ነው። ትምህርት ብቻ አይደለም፣ ሙግቶችም ሊኖሩ ይችላሉ። ተጠናክሮ ይቀጥላል። ንጽጽሩ ተጠናክሮ ይቀጥላል። ግን ንጽጽር ማለት ሁሌ ክርክር ምናምን ብቻ አይደለም። የተለያየ የሆነ መንገድ አለ። ለቀኑ የምንሰጠው ደግሞ የራሱ የሆነ ቦታ አለ። ያን ቀን መሰረት አድርገን ለክርስቲያኖች ነው ብቻ የምንሰራበት ረመዳን ይሆናል ብዬ አስባለሁ። እኛ ሙስሊሞች ረመዳን ተዝኪያ እናደርጋለን፣ ራሳችን እናጸዳለን። በተጨማሪ ግን ብዙ ክርስቲያኖችን የምናዳርስበት፣ ለብዙ ክርስቲያኖች ዳዕዋ የምናደርግበት፣ ብዙ ክርስቲያኖችን በገፍ ሻሃዳ የምናስይዝበት ረመዳን ይሆናል ብዬ ነው የማስበው። እኔም ኢምራን ብዙ ካወራው እኔም ዳርዳር እያልኩኝ ስለሆነ ይበቃል። አይ በደንብ ገልጸሃል። ኢንሻአላህ ብቻ ግን ሁላችሁም አሁንም የገባችሁ ካላችሁ ቻሌንጅ ነው። እሺ ታሪክ ቀያሪ ፕሮግራም ነው የሚሆነው። ታላላቅ ነገሮችን የምንሰራበት ነው ይሄ ረመዳን የሚሆነው። ታላላቅ ነገር ሲባል በኡስታዞች ብቻ አይደለም። ታላላቅ ኡስታዞችን እናመጣለን ኢንሻአላህ። በዋናው ፕሮግራም ይሆን ከተራዊ በኋላ እናመጣለን። ግን ደግሞ ለክርስቲያኖችም ትልቅ ነገር ነው ያዘጋጀነው ኢንሻአላህ። ያው ጠብቁ ብያችኋል። በደንብ አድርገን ማስታወቂያ እንሰራለን። ማስታወቂያ ደግሞ ሲለቀቅ ሁላችሁም ቪዲዮውን እያወረዳችሁ አሰራጩ። እኔም ኢብራሂም ሁሉም ወንድሞች ቪዲዮ ፖስት ያደርጋሉ። ያንን ቪዲዮ እያወረዳችሁ በደንብ አሰራጩ። ያ ጀማዓተል ኸይር ቢያንስ በዚህ ነገር ተባበሩ። እናንተ ፖስት ስታደርጉት ተውት 100 ሰው እንኳን ቢያዩ ከ100 ውስጥ 10 ክርስቲያን ሊኖር ይችላልና ቪዲዮ በኋላ ስንለቀቅ ሁላችንም ያን የተለቀቀውን ቪዲዮ በደንብ አድርጋችሁ ለማሰራጨት ካሁኑ ንያ አድርጉ። ይሄ ራሱ ኢባዳ ነው። ስለዚህ እንተባበር ኢንሻአላህ። ብዙ ስራዎችን ሰርተን ታሪክን የምንቀይር ይሆናል በአላህ ፈቃድ ኢንሻአላህ። ኢብሮ ቀጥል። ማሻአላህ ያበደ ፕሮግራም ነው ኢንሻአላህ የሚኖረን። እንዲናርግ ጋይስ ኢምሩ እና አቡኪ አንድ ጊዜ እናውራና እስከዛ ድረስ ነዛሩ ነፋሩቅ አሉ እነሱ ይቀጥሉና እኛ ብናወራስ አንዴ። አው አይ በቃሽ ግሩፕ ነው ያ። እሺ በሉ ቀጥሉ። ፋሩቄ ቀጥል ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ኢብሮ አይ ኦኬ በስልክ ልግባ ኢብሮ። ድምጼ ካልሰማችሁ ይሰማል? ድምጼ ግን አንዴ ፕሩፍ አድርገኝ። በደንብ ይሰማል? አዎ ይሰማል። እንደሌላው ጊዜ አይደለም እንዴ? ይሰማል። ይሰማል። አይ ኦኬ እሺ። ጥያቄ ያለው ሰው አለ ጋይስ? ጥያቄ ያላችሁ አላችሁ? ግቡ። ወደ ቁጥር ጥያቄ ያላችሁ
ጥያቄ ያለው ካለ አረ የምን ጥያቄ አንዴ አጨናንቀው እንጂ ኦኬ ረንት ያዝ ብሮ እንዴ እንትን በሉ እንጂ የምን ጥያቄ ትቀልዳለህ እንዴ? አየ ብሮ አየ እሺ ኦኬ እሺ አክቹሊ ዛሬ ርዕሳችንን አክቹሊ ረመዳን ከገባም ገባ ነው አላኩል ያርግ ርዕሳችንን የምናደርገው መጽሐፍ ቅዱስ ያልተበረዘም የሚል ክርስቲያን አለ እዚህ ውስጥ እንደውም ይሄን ሰሞን ትንሽ አጀንዳ መሆኑ ነበር ይሄ ርዕስ ማለት ይሄ አጀንዳ ይሄን ሰሞን ትንሽ ይወራበት ነበርና መጽሐፍ ቅዱስ አልተበረዘም ኦኬ ገብታችኋል አሁን መጽሐፍ ቅዱስ ስናወራ በክርስቲያን ዘንድ የሚገኘው መጽሐፍ ቅዱስ ወይም ቅዱስ መጽሐፍ ተብሎ የሚታሰበው መጽሐፍ ቅዱስ አልተበረዘም የሚል ሳቦት አለ ክርስቲያን ዘንድና ማለትም ይሄ እስትንፋሰ እግዚአብሔር ነው ተብሎ ይታመናል ያ መጽሐፍ ደግሞ እስካሁን ስቲል ነው ድረስ ገብታችኋል ከዮሐንስ ለምሳሌ አክላውን ከዮሐንስ ጀምሮ እስካሁን ባለው ጊዜ ላይ ምንም ሳይበረዝና ሳይለወጥ ነው የመጣው የሚል አስተምሮ አለ በክርስትና እምነት ዘንድ ላይ ሳይበረዝ ሳይለወጥ ሳይጨመርበት ሳይቀነስበት የመጣ ነው የሚል አለ ይሄን ሳቦት የሚይዙት አክቹሊ ፕሮቴስታንቶች በጣም ይሄን ሳቦት ይዛሉ ጴንጤዎች ማለት ነው ማለትም ይሄ ኢንፌሊብል ነው ተብሎ ስለሚያምኑ ምንም ነገር አልጨምርበትም ብሎ ያምናሉ ኦርቶዶክሶች ገብታችኋል ኦርቶዶክሶች ነው እንደዚህ ቢሊቭ ያላቸው አሚን ፕሮቴስታንቶች ናቸው እንደዚህ ቢሊቭ ያላቸው ነው ኦርቶዶክስ ደግሞ የሚደብቁበት ደግሞ እንትን አለ መሳሪያ አለ እሱ ምንድነው ኢንፌሊብል የሆነ መጽሐፍ ቅዱስ እንኳን ኢንፌሊብል ባይሆን እኮ ይላቸዋል ለምሳሌ መጽሐፍ ቅዱስ ፍጹም የማይሳሳት ባይሆን እንኳን ስህተት እንኳን ቢኖርበት ምናምን እንኳን ቢኖርበት ይላቸዋል ፍጹም የማይሳሳት የሆነችዋ ቤተክርስቲያን አለች ማለት ፍጹም ስህተት ሊኖርባት የማትችሏ ቤተክርስቲያን አለ ስለዚህ ያንን ነገር በእርሱ እንኳን ገቨር ማድረግ እንችላለን የሚል ምላሽ ሰጥቷቸዋል ኦርቶዶክሶች ማለት ነው ነገር ግን አሁን እሱን ገፋ እናድርጎ ነው እንደዚህ ቤተክርስቲያን ተሳሳተ የሚለው ሰፊ ርዕስ ስለሆነ እሱን ገፋ እናድርጎና እዚሁ አሁን መጽሐፍ ቅዱስ ላይ ራሱ አልተበረዘም የሚል ክርስቲያን አለ መጽሐፍ ቅዱስ አልተበረዘም በእኛ እጅ ያለው መጽሐፍ እኛ ዶግማ የሚባል አስተምህሮቶችን መገንባት እንችላለን ለምሳሌ ነገረ ክርስቶስ ላይ ከሆነ ለምሳሌ ኢየሱስ ክርስቶስ አልተሰቀለም አልሞተም ስለ ኢየሱስ ስቅለት ሊሆን ይችላል ስለ ኢየሱስ አምላክነቱ ያው ለምሳሌ እስቲ እንቀበል እንደው እንደዛ እንኳን ይሆናል ተብለን እንቀበለውና መጽሐፍ ቅዱስ የሚገኙ ስለ ኢየሱስ የሚያወሩ ጥቅሶች አሁን ከኢየሱስ ከራሱ ዘንድ ነው የመጡት ይሄን ነገር ፕሩፍ ማድረግ ይችላልላችሁ እናንተ ክርስቲያኖች እንደዛ ስለ ኢየሱስ የሚያወሩ ጥቅሶች ማለት ነው ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለ ተወዳጁ ጥቅስ ማለት ነው ስለ ለኢየሱስ አምላክነት የሚጠቀሰው ጥቅስ ገብታችኋል እነዚህ ጠቅላላ ሰብስበው እንደው እናንተ እንደምትሉት ነው ማለት ነው እናንተ እንደምትሉት ከኢየሱስ ከራሱ ነው የመጡት ወይስ ከኢየሱስ ተራሱ ነው የምትጽፏቸው ነው እነዚህ ጥቅሶች እናንተ እንደምትሉት ከኢየሱስ ነው የመጡት አይደለም ተራሱ ነው የጻፋቸው እነዚህ ጥቅሶች ማንንም ኢየሱስ እንደዛ ነገር አላለም ኢየሱስ አይደለም የኢየሱስ ሐዋርያቶች እንኳን እንደዛ ነገር አላሉም ከጊዜ በኋላ የመጣ ሰውዬ በመጀመሪያም ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር እያለ ጻፈ ከጊዜ በኋላ የመጣ ሰውዬ ስለዚህ ይሄ መጽሐፍ ቅዱስ በእናንተ እጅ የሚገኘው መጽሐፍ ተጠብቆ የመጣ መጽሐፍ ሳይሆን በየጊዜው ሲጨምርበትና ሲቀንስበት የመጣ መጽሐፍ መሆኑን ፕሩፍ ማድረግ ይቻላል አላኩል ያልክ ክርስቲያኖች ካላችሁ ገስት ላኩ ሰዎች ክርስቲያኖች ካላችሁ እና ነገር ገስት ላኩ እንደዛ አድርጉ ዛህራ ካለች ዛህራ አንዳንድ ሀሳብ እሺ ዛህራ አንዴ እኔም በስልኬ ልግባ ድምጼ ስለራቀ ክርስቲያኖች ዛሬ ይቅሩ ተብሏል እኮ ፋሩቅ በኋላ ፕሮግራም ስላለ ስለ ረመዳን ምናምን አንዳንድ ነገራቶችን ብናወራ ይሻላል እንደዛ መሰለኛለው ኢብራሂም አንተ ንጽጽር አንዳንድ ሀሳቦችን አንቺና ዛሩ ቀጥላለሁ ከዛ በኋላ ስልኬ ነው መርሐባ እሺ ረመዳን ወላሂ በጣም ደስ ይላል ድባቡ አይደል ጀማዓ ድባቡ በጣም ደስ ይላል اللهم لك الحمد አላህ በቃ ከሞቱ ሳያደርገን በህይወት አኑሮን እዚህ ስላደረሰን ብቻ እናመሰግናለን اللهم لك الحمد አመስግኑ በሽተኛ አልሆነም በተለያዩ በሽታዎች ተጠቅተው አሁን ላይ ወደ ሆስፒታል ብትሄዱ በጣም ብዙ ሰዎች በተለያዩ በሽታዎች ተጠቅተው ነፍስ ግቢ የሚሉ ሰዎች ናቸው ያሉት በቃ መዳንን ብቻ የሚፈልጉ አይደለ መዳንን ብቻ ጌታዬ መዳን እፈልጋለሁ የሚሉ ሰዎች የሚያቃስቱ ሰዎች ናቸው ያሉት አሁን ሆስፒታል ብትሄዱ እኛ ግን አልহামዱሊላህ ጤነኛ ነን በህይወት ኑረን ነው መቃብር ብትሄዱ አሁን መቃብር አይነታችሁ ታውቃላችሁ የሆነ ባለፈው ከህቴ ጋር እያለፍን መቃብር ቦታ ላይ ያለፍን ቢሆነ ወደ ሆነ ሱቅ እየሄድን ነውና ቦታው የመቃብር ቦታ ነው እና ስፋቱ ልነግራችሁ አልችልም በጣም ግዙፍ ግቢ ነው በጣም ግቢው ግዙፍ ነው ጸጥ ያለ ነው እንዴት እንደሚያስፈራ በቃ
ከዛ ውስጥ አሁን እንዳንድ የሞላ ነው መቃብሩ የሙልት ያለ ነው። ከብዛቱ ልነግራችሁ አልችልም። እና እዛ ውስጥ አሁን እኔ ጀባር ነኝ እኔ ጀባበር ነኝ የሚል ሁሉ እኔ ከኔ በላይ ማንም የለም የሚለው እኔ ቆንጆ ነኝ የምትለው እኔ ቆንጆ ነኝ የሚለው እኔ ሀብታም ነኝ የሚለው እኔ ልጅ ነኝ የሚለው ብቻ የሚለው በአጠቃላይ ሰው አለበት እዛ ውስጥ። በቃ የሆነ ሰው ምርጥ ነገር አስቡና ከዛ በኋላ ስለዛ ሰው አስቡ እዛ ውስጥ አለ። ጸጥ ያለ ነው በቃ ማንም ዙሪያ ያያቸውም ታውቃላችሁ። በዛ ሰው ዝም ብሎ ሰው ልፍልፍ እያለው ነው የሚሄደው። በቃ ይሆናል አይደል? አንዳንድ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መቃብርን ዙሩ ሞትን ታስታውሳችኋል ያሉት እኮ ለዛ ነው አይደል? በቃ እኛ ስናልፍ ያየነው ያንን ነው። በቃ በጣም የሚያስፈራ ድባብ ነው ያለው። ቢስሚላህ الرحمن الرحيم እና እዛ ውስጥ አሳንሆነኛ አላህ Subhanahu Ta'ala አድሎን እዚህ ደርሰናል። አልহামዱሊላህ ባጠገባችን ብዙ ጓደኞች፣ ወንድሞች፣ እህቶች፣ ህፃናቶች፣ ተላልቆች፣ አሮጊቶች ምንም ሳይመርጥ አላህ አዘ ወጀል እየወሰዳቸው ነው አይደል? በየጊዜው እንሰማለን። ትላንትና አብረን የነበርናቸው ሰዎች ሄደዋን አልቀዋን፣ ግን እኛ አላህ አዘ ወጀል ዛሬ ያደረሰን ረመዳንን ልንጾም ነው። አላህ ጾምን ከሚጨርሱት ባሮቹ ያድርገንና ልንጾም ነውና የትልቅ ኒዕማ ነው። አላህ Subhanahu Ta'ala ስላደረሰን ልናመሰግነው ይገባል። اللهم لك الحمد كما ينبغي لجلاله وعظمته የትልቅ ኒዕማ ስለሆነ ማለት ነውና ይሄን ረመዳን በደንብ ልንጠቀምበት ይገባል። ወደ አላህ Subhanahu Ta'ala ተመልሰን በቃ ልባችንን ኢቅባል አድርገን በቃ ያ ረብ ምህረትህን ብለን አላህ ይማረኝ ይቅር በለኝ እስከዛሬ ድረስ የሰራነው ወንጀል ሁሉ ተናዘን ወደ አላህ Subhanahu Ta'ala ተመልሰን ነገራቶቻችንን አስተካክለን በቃ አላህ ከረመዳን በኋላ ደግሞ የተሻለ ሰው የረመዳን ባሪያ ሳይሆን የአላህ ባሪያ መሆን የምንሆንበት ወር አላህ ያድርግልን። ረመዳን ሲመጣ በጣም ከወንጀል እንርቃለን ምናምን፣ ግን ተመልሰን ደግሞ ረመዳን ብቻ ከወንጀል ራቆ የተባለን ይመስል ከረመዳን በኋላ ሄደን ደግሞ ሌላ ወንጀል የምንሰራ አይነት ሳይሆን በቃ ረመዳን ተቀርጸን ከዛም በኋላም የተሻለን ሰው ለመሆን ጥረት ማድረግ አለብን። ራሳችን ላይ እንስራ። ከሙዚቃ ከንቶፈንቶ ቲክቶክ በጣም የሚያስቸግራችሁ ከሆነ ስክሮል እያደረጋችሁ በጣም የሚያስቸግራችሁ ከሆነ ቲክቶክን ዘግታችሁ ውጡ። ወይም ደግሞ ሌሎችንም ቪዲዮዎች ምናምን የሚያስቸግራችሁ ከሆነ ከቢድዓ ማነው ከቢድዓ እያልኩ ሰው ራስና ነበር ከምንድነው ከኢባዳ በጣም እንትን የሚላችሁ የሚያስተጓጉላችሁ ከሆነ ሁሉንም ነገር ዝግትግት ታደርጋችሁ ለአላህ Subhanahu Ta'ala ይቅበል ማድረግ ምህረት መጠየቅ ያ ረቢ ይቅር በለኝ ማለት ወደ አላህ Subhanahu Ta'ala መመለስ። ረመዳን ወር በጣም ትልቅ ወር ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ሲገልጹ የሆነ ሸሂድ የሆነ ሰውዬ ነበርና በሰዓቱ ይሞትና እንደገና ደግሞ ይሄኛው ሸሂድ ያልሆነ ሰው ያ በሞተ ሸሂድ የሆነው ሰውዬ በሞተ ከአመት በኋላ ይሞታል። እና የሆነ ሰሃባ ህልም ያያን ቀድሞ ከሸሂዱ በፊት እንግዲህ ነፍሱን ከሰጠው ሰውዬ በፊት ይሄኛው በኋላ ኖርማሊ የሞተ ወይም ደግሞ ያለምንም ሸሂድነት ያልሞተው ሰውዬ በበሽታ የሞተው ሰውዬ ቀድሞ ጀነት ሲገባ ያያዋን በህልሙ ማለት ነው። ከዛ ለአላህ መልእክተኛ አለይሂ ሰላቱ ሰላም መጥቶ ይነግራቸዋል። የአላህ መልእክተኛ ፉላን የሚባለው በጀሃር ነው የሞተው፣ ፉላን የሚባለው ደግሞ በበሽታ ነው የሞተው፣ ግን ያኛው ቀድሞ ጀነት ሲገባ ይሁትኝ ነው በምን ምክንያት ቢሆን ነው ብዬ ተገረምኩኝ ብሎ ሲነግራቸው የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ብለው መለሱ? ይሄኛው በህይወት ቆይቶ ረመዳንን ጾሟል አሉ። አዎ በህይወት ቆይቶ ረመዳንን ጾሟል ተባሉ የአላህ መልእክተኛ። ስለዚህ ለዚያ ነው አሉ ገታቻ ጂሃድ ፊ ሰቢልላህ የሄደው ሰውዬን ራሱ ልትበልጡት ትችላላችሁ። ለምን ከተባለ ረመዳንም ስትጾሙ ወደ አላህ Subhanahu Ta'ala ይቅባል ስታደርጉ ምናልባት ያ ሰውዬ ለይለቱል ቀድርን አግኝቶ ሊሆን ይችላል። ለይለቱል ቀድር አላህ አዘ ወጀል ኸይሩ ሚን አልፍ ሸህር ብሎ ያስቀመጣት ከአንድ ሺህ ወር የበለጠች ማለት ነው። ከአንድ ሺህ ወር የበለጠች ቀን ናት ይቺ ቀን። በዛች ሰዓት አላህ አዘ ወጀል 83 ዓመት ኢባዳ እንዳደረግን ነው የሚቆጠረው። በዛ ሰዓት ለይለቱል ቀድርን ካገኘ ይሄን ወር በደንብ የቁርአን ወር ነው። አላህ አዘ ወጀል ሸህር ረመዳን الذي انزل فيه القرآن من القرآن የተወረደበት ወር ነው ብሎ ነው አላህ አዘ ወጀል የነገረን። ሰለማን ኮኮባቸው ይቅርታሽ ስራ እየሰራሁ ነው ወራችሁና ቁርአን የተወረደበት ወር ነው ይሄ ወር። ሁደል ሊናስ ለሰዎች መመሪያ ያደረገልን ሸህር ረመዳን ራሱ ሸህር ዓዚም የሆነበት ታላቅ ረመዳን የሆነበት ምክንያት ራሱ አላህ Subhanahu Ta'ala ይሄን ወር ታላቅ ያደረገው ቁርአን የወረደበት ወር ስለሆነ ነው። ግልጽ ነው። ከወሮች ሁሉ በላጭ የተደረገበት ማለት ነው ወር ነው። በነገራችን የወር ስም ነው። ሸህር ረመዳን ማለት የወር ስም ነው።
የተለየ ነገር የለውም። ግን ደግሞ የረመዳን ወር ከሌላ ወር ታላቅ ያደረገው ምንድነው? ቁርአን የወረደበት ወር ስለሆነ ነው። ለይለተል ቀድር ያለችበት ወር ስለሆነ ነው። በረመዳን ሲሆን ያላህ መልእክተኛ እንደነገሩን የጀነት በሮች ይከፋፈታሉ፣ የሰማይ በሮች ይከፋፈታሉ፣ የጀሃነም በሮች ይዘጋሉ። ግልጽ ነው። የአላህ Subhanahu Wa Ta'ala ረህመት የሚፈስበት ጊዜ ነው እና በደንብ አድርገን ይሄ ሸይጣን ይታሰራል ስንባል ደግሞ ሸይጣን የሆነ ተመኒ እንዳይኖርብን ሸይጣን ታስሯን ብለን የሆነ ወንጀል ምናምን እንዳንሰራ። ምክንያቱም ነፍስያ ራሱ ሸይጣን ከሸይጣን የባሰች ነፍስያ አለችን። ጌታችን ሸይጣን አሁን በእኛ ላይ ضعيف ነው አይደል? አላህ አዘ ወጀል እንደነገረን ضعيف እኮ ነው ሸይጣን። የሱ ተንኮል እኮ በጣም ضعيف እኮ ነው። በእኛ ላይ በመእመናን ላይ ምንም ጥቅም ምንም ሊያደርገን አይችልም። እኛ ወደ አላህ Subhanahu Wa Ta'ala ከተጠጋንና ባላህ ከተመከን ረሱል ሰለላሁ ዐለይሂ ወሰለም ባስቀመጡልን መልኩ ከተጓዘን እኮ ሸይጣን በእኛ ላይ እኮ ضعيف እኮ ነው፣ ደካማ ነው። ወላኪን ነፍስያችንን ከዛ ትበልጣለች። ነፍስያችን እነ ነፍሰ ለአማረቱ بالسوء ዩሱፍ ዐለይሂ ሰላም እንዳለው ነፍስ በመጥፎ ነገር ታዛለች። ግልጽ ነው። አላህ አዘ ወጀል በሱረቱ ሸምስ ላይ ሙሉ መጨረሻ ላይ ወነፍሲ ወማ ሰዋሃ ነው የሚላታ። ነፍስ የምትባለው ነገር በጣም በመጥፎ ነገር ልታዘን ትችላለች። በመጥፎ ነገር ልታዘን ትችላለች እና እሷን መቆጣጠር ይጠበቅብናል። ጉሪ አላህ ረመዳን ነገ ነው። كل سنة أنت طيبة يا عمري. مبروك. كل سنة أنت طيبة. رمضان نجنا. كأندي سوتش اللي سلم عندي. أي أوكي እኔ ምንም ግራ ያጋባችሁኝ ሰዎች ከሁለቱም አላርጋችሁኝም። ኤኒዌይስ አክቹሊ ዛህሩ እኔ ጋር ምንም የደረሰ ነገር የለም። ዛህሩ ቀድሞ ደርሷችሁ ይሆናል እና ነገ ረመዳን ነው። ሰዎች እኮ መጥተው እየነገሩኝ ማስረጃ አምጪ ስራ ዛህራ ምንድን ነው ማስረጃ? እንግዲህ ደስ ይላል የሆነ اللهم لك الحمد ገባን ረመዳን። ወሽ ደስ ሲል በአላህ اللهم لك الحمد. هي نعمة ورب الكعبة نعمة. اللهم لك الحمد. بهيوت كويسة متنفس مشال كون نعمة ورب. اللهم لك الحمد. اللهم لك الحمد. قبان رمضان قدت موتتك موبت بسلام من نلف الله يرجع. الله ما ترشتشلن يسمر لنا. እንግዲህ አላህ ካመት በሰላም እንደዚህ ሽክፍ እንዳልነው አላህ ያድርሰን ሁላችንንም ቤተሰቦቻችንንም። አላህ እንግዲህ ምህረት ካገኙበት ወደ አላህ Subhanahu Wa Ta'ala ከተቃረቡበት አላህን ከፈሩበት በድብቅም በግልጽም ወደ አላህ Subhanahu Wa Ta'ala ከተቃረቡበት ከወንጀልም ደግሞ በድብቅም በግልጽም አላህን ከማያምጹት ሰዎች አላህ ያደርገን። እዚህ ስንታይ በጣም የዋህ ጥሩ መልካም መስለን በውስጣችን መጥፎ የምናስብ ከሆነ ህይወታችን የተመሰቃቀለ ነው የሚሆነውና ከእንደዚህ አይነት ሰዎች አያድርገን ያ ከሪም። ወደ ራሳችንን በደንብ አድርገን ለመቅረጽ እንሞክር፣ በደንብ እንጠቀምበት። በተለይ ደግሞ ለቁርአን ቦታ ስጡ። ግልጽ ነው። የትንሣኤ ቀን ቅድም ኢምራን ሲያነሳው ነበርና አላህ አዘ ወጀል ጾምንና ቁርአንን ሸፋዓ አድርጎ ያመጣዋል። በሌሊት እኔ ምን ይላል ቁርአን መጥቶ በሌሊት እንቅልፉን ያኒ አላህ Subhanahu Wa Ta'ala እየቀራ እየሰገደ እንቅልፉን ሰለሚተው እንቅልፉን አስትቸዋለሁ ብሎ ስለዚህ እኔ ለሱ ሸፋዓ አድርገኝ ብሎ ይናገራን ቁርአን። እንደዚሁም ጾምን በተመሳሳይ በቀን ላይ የሱን ሻሃዋውን ወይም ደግሞ ስሜቱንና እንደዚህ ምግብ ከልክየዋለሁኝ እኔንም ሸፋዓ አድርገኝ ለሱ ይለዋል። በትክክል ከጾም ነው ማለት ነው እና ሸፋዓ ይሆኑልና የትንሣኤ ቀን ማለት ነው። በትክክል መጠቀም መቻል አለብን። ማክተሙ ላይ አታተኩሩ ያ ጀማዓ። ማክተሙ በጣም ያኔ ኒዕማ ነው፣ በጣም ደስ የሚል ነገር ነው። ግን ስትቀሩ ቁርአንን ተደቡር የሚባለው አፈላ የተደበሩን ቁርአን አላህ አዘ ወጀል ተደቡሩ ላይ በደንብ ነው ያኔ እንድናተኩር የሚነግረን። ይሄ ተደቡር የሚባለውን ነገር በቃ ቁርአን ለኛ መድኃኒት እንደሆነ ለኛ አላህ Subhanahu Wa Ta'ala ለኛ ብሎ እንዳወረደው በቃ ብርሃን እንዳደረገልን አላህ አዘ ወጀል ሽፋአን ሊማ في الصدور ይላል እኮ አይደል? ለልቦች መድኃኒት ነው ይላል። ልቦች ላይ ላለው በሽታ መድኃኒት ነው ይላል ቁርአን።
ስለዚህ ይህንን ቁርአን እንደዛ አድርገን ነው በቃ ሹዑር በቃ ጀሃነም ሲነሳ ጀሃነምን እየፈራን ግጽ ነው ከሷ እየተጠበቅን ጀነት ሲነሳ ተስፋ እያደረግን አላህ ጀነትን እንዲወፍቀን ጀነተል ፊርደውስን እንዲወፍቀን የአላህን ረህመት ስናይ ያለ እዝነቱን እየከጀልን በቃ አላህ ይዘንልኝ እያለን ዱዓ እያደረግን እንደዚሁም ደግሞ ቅጣቱን ስንመለከት እንደዚሁ ያኒ እየፈራ መሆን አለበት ቁርአንን ስናነብ ማለት ነው። ወይም ደግሞ ይሄ የተለያዩ ስለ ሰማይ ስለ ምድር ምናምን ስናይ ደግሞ አላህ Subhanahu Wa Ta'ala ማጥራት ሱብሃንአላህ እንደዚህ አይነት እስኪ አስባችሁት ሰማይን እንዴት አድርጎ እንደፈጠረው እኛን እንዴት አድርጎ አስተካክሎ እንደፈጠረን በቃ ፍጡር እዚህ ምድር ላይ እኮ ሰው ነው አይደል? የሰው ልጅ በአማራው ቀን ፈጠርኩት ነው የሚለው አላህ Subhanahu Wa Ta'ala። የሰው ልጅ ከሌላው ፍጡር አከብር አላቅኩት ነው የሚለው አይደለ? በቃ የላቀን ፍጡር ነን አላህ Subhanahu Wa Ta'ala ሰው አድርጎ ስለፈጠረን ብቻ አልহামዱሊላህ። እንስሳቶች እኮ ለኛ ነው የተፈጠሩት አይደል? እኛን ለማገልገል ሌሎች ነገራቶች ለኛ ነው የፈጠረልን። እኛን ግን ለሱ አምልኮ ነው የተፈጠርነውና በትክክል አላህን አምልከን የምንወጣበት ረመዳን ልናደርገው ይገባን። ይሄ ረመዳን በቃ የመጨረሻ ረመዳን እናደርገው። የመጨረሻ ምናልባት ላንጨርሰው ሁላ እንችላለን ወይም ደግሞ ጨርሰነው ራሱ ሁለተኛ ረመዳን ላይ ይገጥመን ይችላል። በደንብ በቃ የመጨረሻው ሊሆን ይችላል። በቃ ይሄ የመጨረሻ ረመዳን ነው። ስለዚህ በደንብ መጠቀም አለብኝ ብለን በደንብ አድርገን ልንጠቀምበት ይገባል። በደንብ ጾማችንን በስክነ ስርዓት ያኔ ጾም የሚባለው ከእንትን ብቻ አይደለም ከምግብ ከመጠጥ ብቻ አይደለም የምንጾመው ከምንድነው ከወንጀልም መሆን አለበት። ወአንቲ ጠይባ ያ ዑምሪ والله انا مبسوطه እና ከወንጀልም መሆን መቻል ያለበት የምንርቀው ከተለያዩ መጥፎ ነገራቶች ካሉብን ሰው ሆኖ እዚህ ጭምብል ላይ የማይሳሳት የለም። ሁላችንም እንሳሳታለን والله አላህ Subhanahu Wa Ta'ala ምህረቴ ብዙ ነው ያለው እኮ ለዛ እኮ ነው ያላህ መልእክተኛ አለይሂ ሰላም ሐዲስ ላይ ምድር ላይ ወንጀል የማይሰራ ቢኖር ኑሮ ማለት ነው ሁሉንም የሰው ፍጥረቶች ያጠፋና ሌሎችን አላህን አምፀው ይቅርታ የሚጠይቁትን ያመጣ ነበር ይላል። ያ ማለት ምንድነው? ወንጀልን ስሩ ሳይሆን ያላህ ረህመት ሰፊ ስለሆነ ከወንጀል ተስፋ ተቆርጦ ነው። ረመዳን ነገ ነው ጋይስ፣ ረመዳን ነገ ነው። ነገራችን ቀድሜ ነገራቸው ነው እንዴ? خلاص አልহামዱሊላህ። ይብሮ ስማ ዛህሩ እኮ ማለት ነው ሌሎች ቻናሎች ሳይለቁ ነው የነገረችን። ዛህሩ አላሁ አክበር እንዴ እዛ ቦታ ላይ ነበርሽ የምትመስለው አላህ በሚያውቀው። ዛህሩ ቀጥይ። እዚህ እኮ ሰዎች እንትን እየጠበቁ ስለነበር ለዛ ነው ወዲያው እንደተነገረ ነገር አልማም እንትኑ ወደ ሐዲሱ ስንመለስ ሐዲሱ ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም እናንተን አጥፉ ሌላ ሰው ያመጣ ነበር። ያ ምንድነው? የአላህ Subhanahu Wa Ta'ala ረህመት እዝነቱ ምን ያክል ሰፊ እንደሆነ ለመናገር ነው። አላህ Subhanahu Wa Ta'ala እኮ ኢነ ረህመቲ ሰበቀት ገደቢ ይላል። እኔ ረህመቴ የኔ እዝነት ቁጣይን ቀደመች ይላል። የሆነ የአላህ Subhanahu Wa Ta'ala ረህመት ሰፊ